ጋዜጠኛና መምህር አብርሃም ፀሐዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንግዲህ ስለሆንክ በጣም ነው የማመሰግነው የእውነት። እኔም ያው አመሰግናለሁ በኤንቢሲ ተመልካቾች። እንግዲህ ጋዜጠኛን መጠየቅ ትንሽ አስቸጋሪ ነው፣ መምህርንም አንድ ላይ ትንሽ አስቸጋሪ ነው። ወጣዋለሁ ብዬ አስባለሁ። እንግዲህ ያው ግራና ቀኝ እንግዲህ እየተማማረን እንሄዳለን። መልካም። ያው አንዳንድ ባለሙያዎች የሙያቸውን መልክ ይመስላሉ ይባላል። እኔም አምንበታለሁ። አንዳንድ ፕሮፌሽኖች በተፈጥሯቸው የሰውን ስብዕና የባለሙያውን ስብዕና የመቅረጽ አቅም አላቸው ብዬ አምናለሁና አንተ በጋዜጠኝነት ረጅም ዓመት ሰርተሃል። ብዙ ጋዜጠኞችን ወጣት ጋዜጠኞችን አፍርተሃል። ያንተ አሻራ የሌለበት ጋዜጠኛ አለ ማለት አልችልም። ትልቅ ተጽዕኖ ፈጥረሃል ብዬ አስባለሁ። ከዛ ባለፈ ደግሞ ፍልስፍና አጥንተሃል። እንደገና ሶሻል ሳይኮሎጂም የማህበረሰብ ስነ ልቦናንም አጥንተሃል እና አብርሃም ፀሐዬን የትኛው ፕሮፌሽን ወይም ሙያ ቀርጾታል ወይም ሰርቶታል ብለህ ታስባለህ? አዎ ጋዜጠኝነት ሲባል በነገራችን ላይ ያው ጋዜጠኝነቱን በማሰልጠን በኩል አጭር ኮርስ በመስጠት ረገድ ምናልባት ቆይቼበታለሁ ማለት እንችላለን። ጎን ለጎን ያሉት ሌሎች የትምህርት ፊልዶች ደግሞ እኔ እንደራሴ ያው ይጠቅመኛል ብዬ በመጀመሪያ የምንማረው ትምህርት አንዳንዴ ፓሽንሽን ተከትለሽ የልጅነትሽንም ፍላጎት ይዘሽ እሱን ለማሳካት ባትሺብ ግን ቢያንስ ይሄንን ብማር ብለሽ የምትማሪው አለ። ቀጥሎ ደግሞ በህይወት መንገድ ይሄኛው ደግሞ ቢጨመርበት ቢታከልበት አንዱ ተቀንሶ አንዱ ቢጨመር ወይም በተጨመረው ላይ ሌላ ጭማሪ ቢኖር ብለሽ ደግሞ እዛ ውስጥ ትገቢያለሽና አንዱ ከአንዱ ጋራ የተጋመደ ነው እንጂ የሚለያይ አይደለም። የሚቀጥል ነው ያለው። በነገራችን ላይ አቋርጠሽ እንኳን የምትጀምሪው በህይወት መንገድ ትንሽ ነው። ለምሳሌ ጋዜጠኝነቱ ላይ እየሰራሽ እያለ ጋዜጠኝነቱ ማህበረሰብን መስራት ላይ ሲያተኩር ታየዋለሽ። የምትሰጪው መረጃ ወይ ይሰራል ወይ ያፈርሳል። በማወቅም ይሁን ባለማወቅ ሆም ብሎም ይሁን ባለመሆን አንዳች ነገር ሲሰራ ምናልባት ጋዜጠኝነቱ እግረ መንገዱን ሌላ ሰውኛ ማንነት ላይ የሚያተኩር ጉዳዮች ይገባዋል በሚል ሌላም ትምህርት እንድትማሪ ምክንያት ይሆናል እንጂ ማስበልጠው ኖሮ አይደለም። በእርግጥ ማስበልጠው እንደው በውስጤ ይቅር፣ ግን ከትምህርት አንዱን ካንዱ ማስበልጥ ብዙም ስለማላምንበት ነው የማልፈው። ግን በተለይ ጋዜጠኝነት ውስጥ ደግሞ ሌሎቹ ማስኬጃ ስለሆነ እሱ ጋዜጠኝነቱ እንደ ማህበረሰብ ኃላፊነትም ተጠያቂነትም ስላለ እሱ ላይ ስልጠና በመሰጥ ሰዓት ሌሎቹ ፊልዶች ሌሎቹ ሙያዎች አጋዥ ሆኖ መተግበሪያ ስለሆነ ጋዜጠኝነቱ በጣም ደስ ይላል። አመሰግናለሁ። ማለት የበለጠ ጋዜጠኝነቱ አንተን ሰርቶሃል በደንብ ማለት ይቻላል። እነዛ አጋዦች ናቸው ያልከኝ ነው? አዎ እንደው ደረጃ እንኳን ባንሰጣቸው ጋዜጠኝነቱ እነሱ የሚተገበሩበት አሁን የጋን ውስጥ መብራት ሆነው እንዳይቀሩ አንዳንድ ሙያዎች አሁን በየቤታቸው ያሉትን ሙያተኞች በየቦታው እየተደረገ ያለው አንዱ ማስኬጃ ጋዜጠኝነት ስለሆነ እሱ ጉልበት ሰጪ ሆኖ ያገለግላል ማለት ነው። ከዛ አንፃር ነው እንግዲህ ያው መልካም ጋዜጠኛ እንደመሆነ መጠን እንዲሁም ደግሞ መምህር አሰልጣኝ እንደመሆነ መጠን አንድ ጥያቄ ሳላነሳ ማለፍ ስለማልፈልግ ነው። ፕሪንሲፕልስ ኦፍ ጆርናሊዝም የሚባሉ አሉ ወደ 5 ገደማ ናቸውና ከነሱ ውስጥ ያው ትሩዝፉልነስ፣ አኪዩሬሲ፣ ኢንዲፔንደንስ ምናምን የሚባሉ ዝርዝር ጉዳዮች አሉ። ከነዛ መካከል ሂዩማኒቲ የሚለው አለና የጋዜጠኝነት ሙያና ሂዩማኒቲ ወይም ሰብአዊነት አይደል ምንድነው የሚያገናኘው የሚያስተሳስረው? እንግዲህ ከጥንትም ጀምሮ ያው የሰው ልጅ ለራሱ እንደማድላቱ ምናልባት ከሌሎች ስነ ፍጥረቶች ሁሉ ራሱን ከፍ አድርጎ እንደማየቱ የሚሰራው ስራ ሁሉ ሰውኛ እንዲሆን ፍላጎት አለው። ለሰው እንዲጠቅም ፋይዳው ለሰው እንዲሆን ማለት ነውና ጋዜጠኝነት ላይ ደግሞ የበለጠ ይሄ ጎልቶ የሚታይበት ሁኔታዎች አሉ። ምክንያቱም የምትሰሪው ስራ የሰዎችን እንደ ግለሰብም እንደ ቡድንም እንደ ሀገር እንደ ሀጉርም የምለው ነገር ሌሎችን ከመንካት አንጻር ምን ያህል ጥንቃቄ ይደረግበታል? በኃላፊነት በተጠያቂነት መሰራት ስላለበት ነው። ምክንያቱም ጋዜጠኝነት የሚባለው ነገር ከፍታው ቀላል አይደለም፣ ተጽዕኖ ማለት ነው። ያው ብዙ ጊዜ የሚባል ነገር አለ። ሌሎች ሙያው ላይ የሚደርሰው ተጽዕኖ ከጋዜጠኝነት አንጻር የጋዜጠኝነት ጉዳይ በተለይ ልክ ያልሆነው መንገድ ሀገር እስከ ማፍረስ ይደርሳል። ብዙ ጊዜ እንደው ሚስ ኮሙኒኬት ከመደራረግ አንጻር
ጦርነቶች ሁሉ ሲፈጠሩ ታያለሽና ያን ጦርነት ከማስቀረት አንጻር ራሱ ከማስቀረት ብቻ ሳይሆን ከማቀጣጠል አንጻር ራሱ ብዙሃን መገናኛዎች ቀላል ተጽዕኖ የላቸውምና የምትሰሪው ስራ ለሰው ልጆች ካለው ፋይዳ አንጻር መቃኘት መቻል አለበት። ላንቺ ብዬ አንቺ ያደረግሽው ስራ ወይንም ያንቺን ጥፋት ለምሳሌ አንቺ ሴት ነሽ፣ ሴትነትሽ ላይ ወደሽም ይሁን ሳትወጂ የተፈጠረ ነገር ሊኖር ይችላል። ያንን እንደወረደ በመረጃነት በማስተላለፍበት ሰዓት ሌሎቹ ሴቶች ምንድነው እያስተዋሉ ያሉት? ምንድነው እያሰቡ ያሉት? አንዳንድ ጊዜ ልታባብሹ ትችያለሽ ጉዳዩን እንዲህ የሚደረጋል እንዲህ ብሎ ሌላ ትውልድ እንዲመጣ ልታደርግ ትችያለሽ እና መረጃውን ለመረጃ ባስተላለፈው ይሻላል ወይስ ባላስተላለፈው ይሻላል? ከሰው ልጆች አንጻር ከሰው ልጆች ማንነት አንጻር እንደ ቡድን ይኖራሉ፣ እንደ ማህበረሰብ ይኖራሉ፣ እንደ ሀገር ይኖራሉና ከቋንቋቸው ከስርዓተ ጾታ አንጻር እየተቃኘ መሰራት ስላለበት ይሄ ሰውኛ ጋዜጠኝነቱ ሰውኛ ጉዳይ ላይ አትኩሮ እንዲሰራ ስለሚፈለግ ነው። አንዱ እንግዲህ ግብአት አንዱ መሰረታዊ እና አስፈላጊና ትኩረት ሊሰጥበት እንደሚገባ ተደርጎ እየተነገረ ያለው እንጂ እንደ መርህ ያው ብዙ ናቸው እንግዲህ አንድ አስርም ሆነው እናያቸዋለን። እውነት ብቲ መረጃው መረጋገጥ መቻል አለበት ተአማኒነት ብለሽ ብትናገሪ እያንዳንዱ ጉዳይ ከሰው ልጅ ፍላጎት አንጻር መቃኘት አለበት ነው። ይሄ ማለት ለሰው ልጅ ሲባል እውነትን ተትቶ አይደለም፣ እውነትም የበለጠ ለሰው ልጅ አስፈላጊ ስለሆነ ማለት ነው። ጋዜጠኝነቱም በዚህ ረገድ የምሰራው ስራ የምናገረው የምጽፈው ለመሆኑ እዚህ አካባቢ እኔ የተወለድኩበት እኔ በምናገረው ቋንቋ እኔ በምንኖርበት አገር ብቻ ሳይሆን ከዛ ባሻገር የሆነው ዘራችን ሰው የሆነውስ ለመሆኑ ምን አይነት ተጽዕኖ ያደርግበታል ብሎ ማሰብ ምርጡ የጋዜጠኝነት አስተሳሰብ ነው ማለት ነው። የሚገርም ነው። ዞሮ ዞሮ ሰው በየትኛው ሙያ ቢሆን ኃላፊነት ሊሰማው ይገባል። በኃላፊነት ነው መንቀሳቀስ ያለበት። ሰብአዊነትም እጅግ በጣም አስፈላጊ ነው የሚለውን ነገር ማሳያ ነው። ሁሉ እውነት አይነገርም ነው አይደል? ፈረንጆች እንደውም all truths are not to be told ይላሉ አይደለ? ሁሉ እውነት አይነገርም። ምክንያቱም ሀገርን የሚያፈርስ ከሆነ ያ እውነት እኮ ነው፣ ግን ሀገርን የሚያፈርስ ከሆነ መደበቅ የግድ ይኖርብሃል ማለት ነው። ያ ማለት ነው። ጥሩ አመጣሽው። ምንድነው ይሄ የትሩዝ ጉዳይ with fairness ነው የሚለው። እንደወረደ አንድ ጉዳይ እውነት ነው ብሎ በመናገር ውስጥ ያ እውነት ሊሆን ይችላል፣ ደረቅ እውነት ሊሆን ይችላል። ማብላላት ስለሚያስፈልግ ነው ጋዜጠኛው እዛ ጋር ያስፈልገው። ጋዜጠኛው በተደረገውና በአድማጭና ተመልካች መካከል የቆመ ነው። አየሽ ያ ኬላ ነው የሚሆነውን የሚያሳልፍ የማይሆነውን ማስቀረት የሚችል ማንነት ነው። ስለዚህ ከዚህ አንጻር ያ እውነት ቢነገር ነው የሚሻለው ወይስ ባይነገር ከሚያመጣው ተጽዕኖ አንጻር ከዛ ጋር ስታስቀምጨው ኃላፊነቱም ተጠያቂነቱም የጋዜጠኛ የሰው ልጅ ላይ መሆኑን ስታስቢው ምን ያህል ከባድ እንደሆነ አሁን አንዱ ከአንዱ ሙያ እኮ አነጣጥለን አይደለም፣ ስፋቱ ግን ከባድ ነው። አንዲት የመረጃ ቅጽበት የምትወልደው ሞት የብዙሃንን ሞት ሊሆን ይችላል። በዛ በዘገብሽው ሞት ውስጥ መረጃ ነው ብለሽ ስትናገሪ እውነቱነቱ እንዳለ ሆኖ በዛ ሞት ምክንያት የሆነው ነገር ሌላ ሞቶችን ሊወልድ የሚችል የበቀላ ጋዜጠኝነት ሁሉ ልትሰሪ ትችላለሽ እና እውነቱ ራሱ ሊመረመር ይገባል። በጣም ደስ ይላል። እስቲ አሁን ከዚህኛው ደግሞ ወጣ እንበልና ጎን ለጎን ያው ብዙ ስራዎች እንደምትሰራ አውቃለሁ። ማህበራዊ ኃላፊነትህንም በደንብ እየተወጣ እንደሆነ አውቃለሁ። ስብሐቲዝም የሚባል የመጽሐፍ ክበብ አለ፣ አቋቁመሃል፣ መስርተሃል። አንድ ተቋም ወይም አንድ ነገር ከመመስረት በፊት ወይም ልትመሰርት ስትል የሆነ ክፍተት አለ፣ ገፊ ምክንያት ይኖርሃል፣ የሆነ ችግር አለ። እንደውም ቴሲሳችን ላይ ፔፐር ስንሰራ ማስተርስ ላይ ስቴትመንት ኦፍ ዘ ፕሮብለም አለ አይደለ የሚባላል አይደለ? ስለዚህ ይሄ የስብሐቲዝም ቡክ ክለብ ስቴትመንት ኦፍ ዘ ፕሮብለሙ ምንድን ነው? ያው ስቴትመንት ኦፍ ዘ ፕሮብለም አንዳንዴ ችግሩ ብለሽ ያልሽው ችግር በትክክል ችግር ነው ወይ? ችግሩስ ራሱ ሪሰርቸብል ነው ወይ? መፍትሄ ሊመጣለት የሚችል ነው ወይ የሚል እንግዲህ ያተታ አለው አይደለም? አንድ ነገር ሲሰራ እንግዲህ ፕሮብሌሙን አይደንቲፋይ አድርገሽ ያንን ፕሮብሌም ወይንም ችግር የሆነውን ለይተሽ ለችግሩ
አንዳች መፍትሄ የመፈለግ ሂደት እንደ ግልም እንደ ማህበርም ልትሰሩ የሚገባ ጉዳይ ነው። ሰው ሆኖ በመኖር ሂደት ውስጥ ሰውኜ ወደዚህ መጥቻለሁና ከመጣው በኋላስ ምን አድርጌ ልለፍ የምትል ትልቅ ጥያቄ ግን ትልቁ ጥያቄን የመመለስ ብቻ ሳይሆን ትንሽ ጠብታ አድርጎ ማለፍ የማንም ሰው ጥያቄ ይመስለኛል፣ የውስጥ ጥያቄ ይመስለኛል። ስብሐቲዝም ስታነሺ አንድ ታላቅ ሰው አለ አይደል? ያ ታላቁ ሰው ጋሽ ስብሐት ለአብ ገብረ እግዚአብሔር ነው። ደራሲ ዘነበ ወላ ስብሐት ለአብ ይለዋል፣ ሙሉ አድርጎ ይጠራዋል። በጣም ደስ ይላል። አሁን ያለንበት ይሄ ሳምንት ሚያዝያ 27 የተወለደበት ነው። የካቲት 12 ያረፈበት ነው። ጋሽ ስብሐት 1928 ተወለደ። 2004 ዓመተ ምህረት አለፈ በ76 ዓመቱ። አሁን በ27 የአርበኞች ቀንም ነውና በዚያ ቀን የተወለደ እድለኛ ነው። በጣም በህይወት ምናልባት ቢኖር 90 ዓመት ይሆነው ነበር። 90 ዓመቱ ነው። ወዳጆቹ ተሰባስበው እንግዲህ ተከብሯል። እዛው ውቤ በረሃ ስፍራ ሐውልት ተቀምጦለት የሱን ስራ የጻፉ የሱ ወዳጆች ነጋሽ ዘነበ ወላ፣ ጋሽ ኃይለመለኮት መዋል፣ አለማየሁ ገላጋይ ያው አንተን በለው አይደለ እና ሌሎች ወዳጆችም አብረው ተገኝተው እዛ ስፍራ ላይ በወቅቱ አልነበርኩም እኔ ስላልነበርኩ እዚህ ማለት ነውና እንዲህ ተደርጎ ተከብሯል ማለት ነው። የስብሐት መከበር ምናልባት ለየት የሚያደርገው ከየትኛውም ጎራ የምታስቀምጨው አይደለም። ወይ የመንግስት አካል ነው እንዳትዩ መንግስት አይደለም፣ ወይ የሆነ ብሔር ነው እንዳትዩ እዛ ላይ የለበትም፣ የሆነ ቡድን ነው እንዳትይ ጋሽ ስብሐት እዛም አይደለም፣ እዛም አይደለም እዛም ነው። የማንም የሁሉም የፈለገው የሚወደው ነው። የሚወደው ደግሞ የመወደድ ስብዕናው የመጣው ከአዋቂ ማንነቱ ነው። በዛ አዋቂ ማንነት ውስጥ ጋሽ ስብሐት ራሱን የሰራበት መንገድ ይበልጣል። የተሰራው ማንነቱ ደግሞ ለብዙሃን ደራሲያን ራሱ መሰረት የጣለ ታላቅ ሰው ነው። ስለዚህ እኛ ከፍታ ስልጠናና ማማከር ተቋም ላይ የቡክ ክለብ ማቋቋም ፈለገ። ምክንያቱም ሙያተኞችን ያሰለጥናል። እነኛ ሙያተኞች በንባብ የታገዘ ማንነት ሊኖራቸው ይገባል በሚል እሳቤ ሲያስብ ተቋሙ ላይ ደግሞ በአንድ በኩል አብሬ ስላለው እኔስ በዚህ በኩል ንባብን መሰረት ያደረገ ክበብ ለምን አይቋቋምም የሚል ተነጋገርን ማለት ነው ከስራ አስኪያጁ ከአቶ ተወልደ ጋራ። ስለዚህ መሳዬ የሆኑ አሉ ወጣቶችና አብረን መሰረትን ማለት ነው። አሪፍ ከንባብ የቀረቡ ሰዎች አሉ፣ ወጣቶች አሉና እነሱን ታያቸዋለሽ። ጋዜጠኞች ናቸው። እነ ዳግም እነ ልዑል፣ ሴቶቹም አሉ እነ ጸጋ፣ እንደዚህ እነ ማህደር። አብረን ሆነን ወደ 8 የምንሆን አካባቢ ተመሰረተ። ምን ንባብ የጋዜጠኝነት ስልጠና ያው እንዳለ ታውቂያለሽ በዛ በተቋምና እሱንም እናስተምራለን። ግን ንባብ አልባ ጋዜጠኝነት የትልቁ የጋዜጠኝነት አደጋ እየሆነ ስለመጣ አንዳንድ ጊዜ ስነ ጽሁፍን ወይንም መጽሐፍን በዚህ በኩል መመስረት እንደ ማህበር እንደ ክበብ ማቋቋም ከቻልን እየሰለጠኑ ያሉ ጋዜጠኞች ወይንም ጋዜጠኝነትን ለመሆን እየተማሩ ያሉ ሰልጣኞች እንደ ማረፊያቸው የስነ ጽሁፍ የማረፊያ ስፍራ መናፈሻ፣ የመጽሐፍ መናፈሻ አድርገን ክበቡን መሰረትን። አሁን ስያሜው ምን ይሁን ነው እንግዲህ ታላቁ ጉዳዩ። እናነባለን ብለን ያሰብን ሰዎች በትክክል እናነባለን ወይ ነው ጥያቄው። እንግዲህ የንባብ ጥጉስ ማን ነው? የንባብ ተምሳሌቱ ማን ነው? ማንበብ ማለትስ እንዲሁ የሚነበብ ነው ወይስ መጽሐፍት መመረጥ መቻል አለባቸው? ከሙያሽ ከህይወትሽ ከሀገር ከዓለም የሚገናኝ ብለሽ ስታስቢ ታላቅ የንባብ ሰው ሆኖ ያገኘ ነው ጋሽ ስብሐት ገብረ እግዚአብሔር ነው። ጋሽ ስብሐት ገብረ እግዚአብሔር ደግሞ በማን የበለጠ ተጽፏል? በጋሽ ዘነበ ወላ። ምክንያቱም አብዛኞቻችን የነበርነው ስብሐትን እንዲህ በአካል አብረን ቁጭ ብለን የምናውቀው አልነበረምና ግን መጽሐፍ የጻፈ ሰው ህያው ነው፣ እድለኛም ነው። ስለዚህ ማስታወሻን አብዛኞቻችን እያነበብን ነበርና ስናነብ የንባብ ጥጓ የት ድረስ እንደሆነ ጋሽ ስብሐት ቁጭ ብሏል። ራሱ መጽሐፍ ራሱ ንባብ ሆኖ። ስለዚህ አለን አንድም ስብሐት የሚባለው ጋሽ ስብሐት የሚባለው የዚህ የንባብ አንድ ስያሜ ሆኖ ሊቀጥል የሚችል ማንነት አለው።
ብለን ኢዝምን ጨምርንበት። ርዕዮተ ዓለም ሆነና ሶሻሊዝም፣ ካፒታሊዝም፣ እንደዚህ ኢምፔሪያሊዝም የሚባል ፌዴራሊዝም አይዲዮሎጂ እና ምንድነው ለምንድነው ኢዝም ነው የጨመራችሁት? አዎ ንባባዊ ማንነት ርዕዮተ ዓለም ሆኖ በአገር ሁሉ እንዲስፋፋ በሚል ሀሳብ እንዲሁ እንደ ጨዋታ እኮ ነው። በቃ ኢዝምን ጨምረን ስብሐቲዝም እንበል። አንዳንዴ ስቃይ ስብሐት ብዙ አከራካሪ ነው። በሌላ ይጠይቋቸዋል ይሄን ጥያቄ ለምንድን ነው? ምክንያቱም ያው ስብሐት ፐርሰናሊቲ ያው አንዳንዶች የሚደግፉት አሉ፣ በጣም አፕሪሺየት የሚያደርጉት አሉ፣ በዛው ልክ ደግሞ የሚያወግዙትም አሉና ለምንድን ነው እሱ ናቹራሊዝም አይነት አጻጻፍ ስታይል ነው። ሰው እንደወረደ ነው መጻፍ ያለበት፣ እንደወረደ ነው መኖር ያለበት የሚል አመለካከትም ስላለው የሚያወግዙትም ስላሉ ያው ሰዎች ይሄንን ጥያቄም ሬዝ ስለሚያደርጉም ጭምር ነው ያንስ ኢዝምን ለምን ተጨመረ የሚለው ነገር። አዎ ኢዝምን ስንጨምር ትልቁኛ ምሳሌ ያደረግነው እንዳልኩሽ የንባብ ጥጉ የንባብ ልኩ ነው። በንባብ ውስጥ የሚያንሸራሽርበት መንገድ ነገሮችን እስራሱ ስለ ዓለም ስለሆነ ርዕዮተ ዓለም፣ ስለ ፍልስፍና፣ ስለ ስነ ልቦና አንድ እከሌ የሚባል ብሎ ያንን ትርክት ሲናገር ሲጽፈው አሁን ግለ ታሪኩ በዘነበው ላይ የተጻፈበት መንገድ ማለት ነው። አነባለሁም ካልሽ ትንሽ ትረጋጊያለሽ። እንዴ አነባለሁ እንዴት ያለሽ አንቺ ያሰብሽበት ምናልባት ለአመታት በአንቺ ማንነት ውስጥ ጸንቶ ድርቅ የምትይበት እውነት አለ አይደል? ስብሐት በዚህ በኩል ድንገት መጥቶ ሲናገር ጉዳዩ ሌላ ሆኖ ታየዋለሽ። ደግሞ ተጽዕኖ አድርጎብሽ አይደለም፣ ከጉዳዩ ጋር ያጋፍጥሽና ትቶሽ ነው የሚሄደው እና ያ የነጻነት ማንነቱ እኛ ውስጥ ሌላ ነገሩን የሚያከራክረው እንተውና ጋሽ ስብሐትን በሌላ ማንነቱ ብሎ እንዲህ ኢንፎርማል ኢመደበኛ በሆነ ጉዳይ የሚነገረው በአመዛኙ ተጠግተውት አይተውታል ወይ ሁሉ ያስብላል። ከመጽሐፍቱ ጋር ያለሽ ግንኙነት ውስጥ ስትገቢ ስብሐትን በትክክል የምትረጅበት መንገድ እንዲህ ነው ወይ ብለሽ ታስቢያለሽ። ሃይማኖት ጭራሽ የሌለው ሊመስለው ይችላል በሩቁ የሚያየው ሰው፣ ስትጠጊው ግን ሌላ ነው ጋሽ ስብሐት። በዛ በህይወት ውጣ ውረድ ውስጥ አልፎ ሽርኬ ነው ይላል እግዚአብሔር። እንደውም አለማየሁ ገላጋይ በፍጹም ይላል አንዳንድ ጊዜ የኖረበትን የአኗኗር መንገድ ሲመለከተው አይ ሽርኩ እኮ አይደለም ይላል ስቃዩን ምኑ ሲመለከት። ግን ለስቃዩ ለኖረበት አንዳንድ የህይወት ፈተናዎች ወይ እግዚአብሔርን በራሱ ላይ ማለት ነው ወይ ስርዓተ መንግስቱን ወይ የሆኑ ሰው በጥፋተኝነት ሲናገር አትመለከችውም። ይህን የእውነት ኖሮታል እሱ ማለት ነው። እንዲህ የሆነ ነው ጋሽ ስብሐትን ገብተሽ የምታውቂው ራስሽን ጠይቂያለሽ፣ እኔስ ታያለሽ። እና በዚህ ሂደት ውስጥ ጋሽ ስብሐት ገብረ እግዚአብሔር የኛ የንባብ ክበባችን በኋላ ወደ መድረክነት ተቀይሮ የለ እያደገ መጣ ማለት ነውና ለሱ ነው ስሙን በድፍረት በንባብ በኩል ነፃ የሚያወጣን ነውና ብለን አርማውን አነሳን ማለት ነው። ስለዚህ ስብሐቲዝም የተባለው ይሄ ነው። 100 መድረኮችን አስተናግደናል። በጣም አድጓል። በጣም የሚገርም አልፎት መጨረሻ እመጣለሁ። ከማንበብ ጋር በተያያዘ በነገራችን ላይ ዘነበውላ እዛ ማስታወሻ መጽሐፍ ላይ የጻፈውን ሳይ ምን ይላል? ስብሐት በምድር ላይ በጣም ብዙ መጽሐፍቶችን ከማንበቡ የተነሳ 2000 ዓመት ያክል እንደኖረ ነው የሚሰማኝ ብሏልና ቮራሺየስ ሪደር ነው። በቃ እሱን እናንተ ትኩረት አድርጋችሁ የሰራችሁትም የጀመራችሁትም እሱን ኤሌመንት ብቻ ከሱ ላይ ወስዳችሁ ነው። በነገራችን ላይ ስብሐቲዝም የሚለው ላይ ልምጣልሽና ሀሳብ ንባብ ውይይት ነው የሚለው እንደ መሪ ቃልና ከዛ ደግሞ አስከትለን ሁነኛ ሀሳብ በሁነኛ ሰው እንላለን። እከሌ ከእከሌ ልትይ በማትችበት መንገድ ግን ሀሳቦች ሁሉ ያንን ሀሳብ ሊወክሉ የሚችሉ ታዋቂ ሰዎች ብቻ ሳይሆን አዋቂነት ያለባቸው ይህን ጉዳይ ሊናገሩ የሚችሉ ሰዎች እነ እከሌ መሆን አለባቸው የሚለው ምርጫ ሁልጊዜ ይፈትነናል እኛን ማለት ነውና ጥንቃቄ እናደርጋለን። እንግዲህ በመጀመሪያ በየሳምንቱ ነበረ። ከዛ በየ15 ቀን ወደ መድረክ ወመዘክር ላይ በመናካሄደው መድረክ ውስጥ አመጣን። ስለዚህ ብዙ ሀሳቦች ናቸው የሚነሱት። አሁን ጋሽ ስብሐት ወይንም ስብሐቲዝም ስለተባለ የስብሐት ጉዳይ ብቻ የሚቀርብበት አይደለም። ስብሐትን የሚተች የሚወቀስ መጥቶ መድረኩ ላይ ይናገራል።
ስብሐትንም የሚደግፍ ከዚህ አንጻር ብሎ የሚናገርም ይመጣል ሰው። ስለዚህ ከዚህ አንጻር እኛ ስብሐትን በማስታወሻም ይሁን በሌሎች መጽሐፍቱ አወቅን ብለን ስናስብ እንደገና የሚመጡት እንግዶች የሚናገሩት ደግሞ ገና ያልተጻፈ ብዙ ነገር ለካለው ጋሽ ስብሐት እስከ ማለት ነው የደረስ ነው ማለት ነው። እንደውም አብርሽ ላቋርጥና ምናልባት ከተቹት መካከል አንደኛው አርክቴክት ሚካኤል ሽፈራው ነው አይደለ? አስታውሳለሁ በጣም ጓደኛው እንደነበረና ከዛ በኋላ ግን የራሱ የሆነ የህይወት ፍልስፍናው ብዙ ስላልተመቸው እንደራቀው ሁሉ በድፍረት ሲናገር ነበር። እስቲ ያስታውሰን። አዎ ማለት አርክቴክት ሚካኤል ሽፈራውም ጋሽ ስብሐትን የሚያነሳበት መንገድ ለምሳሌ ጋሽ ስብሐት ያለው ስብዕና እንደ ግል እየሆነ ያለው መሆን ከሌሎች አንጻር ተጽዕኖ ከማሳደርም አንጻር አሉታዊ ጎን ሊኖረው ይችላል ብሎ በአመክንዮ ነው። ያው እሱም እኮ ጎበዝ ሀያሲ ነው በነገራችን። እንዲህ ይላልና እንዲህ መባልን ራሱ ጋሽ ስብሐትን ቢኖር የሚቀበለው ነው ብዙ ጊዜ። ምክንያቱም ሂስን መተቸት በራሱ አንድ ነገር ያጎለብታል ብሎ ስለሚያስብ ማለት ነው። ከዛ ባሻገርም ነጋሽ ዘነበላ ነጋሽ ያለ መለኮት መዋልም እንዳልክሽው አሁን ደግሞ በቅርብ ከመጡት መካከል እነ ፈለቀ የማርዋ አበበ በጣም የመድረክ ንጉስ የቲያትር ንጉስ በህመም በተወሰነ ጊዜ አሁን እንግዲህ ዞር ብሎ ብናይም ጥሩ ጸሐፊም ጥሩ ተርጓሚም ነው። አዲስ አድማስ ላይ በተለይ የሚጽፋቸው ጽሁፎች አሉና ከዚህ አንጻር በተለይ 5 6 7 ምናልባት አንዳንዴ የጋሽ ስብሐት ማስተርፒስ ነው ይባላል። የሽ ፍልስፍናን ስነ ልቦናን አንድ ላይ አጠቃሎ የተያዘ መጽሐፍ ነውና እሱን በመድረክ ተውኖት ሲናገር ምን አለ ፈለቀ የማርዋ አበበ እስኪ ደግሞ ስብሐትን ላስለቅሰው እል ነበር ይላል። ጋሽ ስብሐት ራሱ በጻፈው ጽሁፍ ውስጥ እንግዲህ አቶ እሱ ባለው የሚባሉ ዋና ገጸ ባህሪ ያሉ ከእግዚአብሔር የሚሟገቱ ከሰይጣን የሚነጋገሩ የሰው ልጅ ህይወት በዚህ መልኩ ነው እንዴ ብለሽ ስታስቢ እውነታውን ፍንትው አድርጎ የጻፈበት ያ በቲያትር ሲተወን ጋሽ ስብሐት ደጋግሞ ያየ ደጋግሞ ያለቅሳል። አየሽ የስራውን ጥልቀትና ልክ የምትመለከችበት አንዱ መንገድ ያ ነው። ምናልባት ይሄንን 5 6 7 ከ8 ገልጽ ያልበለጠ ነውና ይሄን ጽሁፍ አድማጮች ወይንም ተመልካቾች ቢያዩት ብዬ አስባለሁ። ይሄ 5 6 7 የሚለው እንግዲህ ምናልባት በረሃብ ምክንያት ዋናው ገጸ ባህሪ አቶ እሱ ባለው 5 ልጆቻቸውን አንድ ባለቤታቸውን አተው የሚያሳልፉትን ህይወት ነውና እግዚአብሔርን ይሞግቱበታል። የሚከሰስ ነው እሱም አይነት ነገር ብለው ሲናገሩ አንዳንዴ እግዚአብሔርን መክሰስ ሁሉ የሚያምርሽ የህይወት ውጣ ውረድ ውስጥ ታልፊያለሽ እና ይሄ ምንድነው እንደ ማህበረሰብ የሆነብን ነገር ደግሞ ጋሽ ስብሐት ራሱ ካደገበት የህፃንነት እድሜው ካሳለፈው ችግር ተንተርሶ ነው የጻፈው እና በዚህ ሂደት ውስጥ እውነትም የሚያስለቅስ ነው እንዴ ብለሽ ስታስቢ መጽሐፉን ስታነቢ ፈለቀ የተናገረው ጉዳይ በጣም ነው የሚገርምሽ። በአንድ ብለርብ ላይ እንግዲህ ታላቅ የሆነው እሱም ደራሲ እና ጋዜጠኛ እና ተርጓሚ ነብይ መኮንን ጋሽ ስብሐትን ሲገልጸው ደራሲ አዋቂና ነገር አዋቂ ይለዋል። ደራሲነት አየሽ በአዋቂነት ሲታገዝ የምጽፊው መጽሐፍ ተሻጋሪነቱ በጣም ህያው ነው፣ በጣም ያጅ ነውና አዋቂነቱንም ይመሰክርለታል። የነገር አዋቂነት ማንነቱ አንዳንድ ጊዜ እንደ ባህል እንደ ሃይማኖት በጣም ነው የሚያውቀው ጋሽ ስብሐት ላንቺ የሚነግረው ንግግር ማለት ነው። ስነ ጽሁፉ ላይ ስትመለከቺ በጉዳይ ውስጥ ከእውነታው ጋር ማትወጁ እውነት ሆኖ ራሱ ከእውነታው ጋር ግን አብሮ እያሰናሰለ የሚሄድበት የቋንቋ አጠቃቀሙ እጅግ ነው የሚገርመው፣ እጅግ ነው የሚደንቀው። አሁን እግረ መንገድ ተብሎ የተጻፉ እግረ መንገድ 1 እግረ መንገድ 2 የተጻፉ እንደገና የትረካ ጥበብ ተብሎ የተጻፉ እሱ የጻፋቸው በተለያዩ ጋዜጦች ላይ መጽሔቶች ላይ የጻፋቸው ተሰብስበው ተቀንብበዋልና እነሱን ስታነቢ እንዴ የሰው ልጅ ማወቅ እዚህ ድረስ ነው እንዴ ጥጉ ነው የምትዩ እና ይሄንን የተጻፈው ገና ያልተጻፈው ብዛቱ በየቦታው ሲናገር በንግግር ውስጥ የሚያልፉት ፍልስፍናዎች ለኛ እንደ ሀገር ራሱ እንደ ማህበረሰብ ትልቅ መሸጋገሪያ መሆን የሚችሉ ናቸውና ይሄንን በጣም አስታውሳለሁ። እነ ጋሽ ሳህለ ስላሴ ብርሃነ ማርያም ታላቁ ተርጓሚ ስብሐትን ልክ ዘነበም እንደሚለው ራሱ ማለት ነው አንዳንዴ ከጻፈው ጽሁፍ ባሻገር ስብዕናው በጣም ነው የሚገርማቸው።
አዎ ብዙ ነገሮችን አይቻለሁ። አዎ ደግነትና የመልካምነት ጥጉ አዎ ልምከርሽ አዎ መምከርም ይወድ አዎ ይሄን ያህል ጣልቃ ባንቺ ውስጥ ጣልቃ የሚገባ ማንነት ኖሮት አይደለም። ይሄ ማለት ግን አይገባ እንጂ የሚነግርሽ ንግግር ውስጥ አንቺ ከዛ ውስጥ ቀስመሽ እንድትወስጂ ነፃ ስለሚያደርግሽ ነው የጋሽ ስብሐት ገብረ እግዚአብሔር ማለት ነው። እና ስብዕናውን ደግነቱን በአካልም ደጋግሜ አግኝቻቸዋለሁ። እንደገና መድረክ ላይም ከተጋበዙት መካከል አንዱ እሳቸው ናቸው። አብሮ የኖሩ ናቸው። ንባቡንም ያሰክራሉ እሳቸው። እንደውም ያነበበውን ያህል አልጻፈም ይላሉ። ራሱ ጋሽ ዘነበ ወላም በነገራችን ላይ በዛ እየተመላለሰ እንግዲህ ለአመታት ከቀረጸው በኋላ ነው ማስታወሻን ያኖረልን አይደለ? እኔ የጋሽ ስብሐትንም እንግዲህ ያህል ጋሽ ዘነበ ወላ ራሱ በጣም መመስገን ያለበት ነው። በስብሐትና በትውልዱ መካከል የቆመ የማይፈርስ ድልድይ ነው። አዎ ቀጥሎ የዓለማየሁ ገላጋይ መልካ ስብሐትን የስብሐት ሕይወትና ክህሎት የሚል መጽሐፍ ታኑሮልናልና በጣም ሙያዊ የሆነ ስታነቢው እንደገና እንደ አዲስ ጋሽ ስብሐትን የምትወጂበት አብረሹ የኖርሽ ያለፍሽ ነው የሚመስለው ራሱ ማለት ነው። እና ዘነበ በተደጋጋሚ እኛ ጋር ይመጣል። ምክንያቱም ስብሐቲዝም ሲመሰረት ጋሽ ስብሐት ገብረ እግዚአብሔርና ዘነበን ታውቂያለሽና በማገዝ በመርዳት ውስጥ ራሱ አብሮን ያለፈ አሁንም ድረስ ያለ ነው። እና እሱም ሲናገር ህይወቱ ራሱ እሱ ማንነቱ ከጻፈው ጽሑፍ በላይ እሱን ወዷል። እሱን እንደገና ለዳግማዊ ድርሰት ሰርቶታል። አሁን አይፐሲዝ የሚል መጽሐፍ አለው አጫጭር እውነተኛ ታሪኮች የበዙበት የጋሽ ዘነበ ወላ እና በዛ አጻጻፍ ውስጥ ራሱ ስብሐትን ትመለከቻለሽ። እሱም በጋድ የሚያመሰግን ስብዕና ነው ያለው ጋሽ ዘነበ ወላ ማለት ነው። መጥተው ይመሰክራሉ። እና ትንሹን አኗኗር እንዲህ በኖርኩኝ ብለሽ ነው የምታስቢው። የመልካምነት የማንነት ጥጉ እኮ እንደውም አንድ ሰው ነው ወደሱ መጥቶ ብዙ ደራሲዎች ያንተን ጽሑፍ ተጠቅመው ያንተን ስራ ወስደው እኮ ነው ታዋቂ የሆኑት ብለው ሲነግሩት ምናልባት ደግሞ ያ ሰው ያልወሰደው መልካም ነገር እኔ ጋር ካለ አንተ ውሰድና ታወቅበት ብሎታል። እና ያልቅብኛል ብሎ የሚያስብ ማንነት የለ። ስለዚህ ንግግሩ፣ ጽሑፉ፣ ህይወቱ ሁሉ በእኛ ውስጥ አለ። ግን እንደ ስብሐቲዝም ማለት ነው እኛ ማህበረሰብ ቢያነብ ፋይዳው ብዙ አይደለም። ምንም ጥያቄ የለውም። እንደውም እሱ ጋር ልመጣለ ነበረ በአጋጣሚ ስለ ስብሐት መቼም ብዙ በጣም የሚገራርሙ ባህሪዎች አሉትና ስብሐት ስለ ማንበብ ሲያወራ በቃ የኔ እጣ ፈንታዬ ማንበብ ብቻ ነው ሌላ ነገር የለም ያለበትንም አጋጣሚ አስታውሳለሁና የህይወት ፕሪንሲፕል የህይወት መርህ ምንድን ነው ራሱ ተብሎ ሲጠየቅ በአንድ ወቅት በቃ መውደድ ነው። ልጆችን መውደድ፣ ቤተሰቦችን መውደድ፣ ሀገር መውደድ፣ ሰዎችን መውደድ ነው ሁሉ ብሎ የገለጸበት አጋጣሚ ያለና የፍቅር ሰው መሆኑን በተግባር ያው እንዳሳየ አመላካች ነው ማለት ነውና ከማንበብ ጋር በተያያዘ አንዳንድ ነገሮች ከዚህ ጋር በተያያዘ ላንሳ። አንተ አሁን ጋዜጠኛ ነህ። ይህንን ነገር ለመናገር በእርግጥ ጥናት ይጠይቃል። የማንበብ ባህላችን ምን ይመስላል የሚለውን ነገር ማለት ነው። ግን ተማሪዎች አንተ ጋር ይመጣሉ። የተለያዩ ተማሪዎች ናቸው አንተ ጋር ሊማሩ ጋዜጠኝነትን ኮርስ ሊወስዱ ነው የሚመጡትና የማንበብ ባህላችን በእነሱ ውስጥ እንዴት ነው? ክፍተታችንስ እስከምን ድረስ ነው? የጎደለንስ ምንድን ነው የሚለውን ነገር እስቲ አንድ ላይ አያይዘ ንገረኝ። ንባብ ሁልጊዜ እንደሚባለው የቀደመውን ዘመን ያልኖርሽበትን መኖር ዛሬን መገንዘብና የወደፊቱን ራሱ ወደዚህ አቅርቦ እንደመኖር ነውና አንድ አንባቢ ሰው በሶስት ትውልድ የመኖር ማንነት ውስጥ ይገኛል ነው ራሱ ጋዜጠኝነቱ። ከንባብ ውጪ ከሆነ አንዳንድ ጊዜ ነገሮችን የምትመለከትበት ያኝን ሶስተኛውን አይን ላታገኝ ትችዋለሽ። ምክንያቱም የማይከብደውን እያከበድሽ መክበድ ያለበትን ባልተገባ መንገድ እያቀለልሽ የማይታለፈውን እያለፍሽ ነው ስራሽን ራሱ የምትሰሪው እና አደጋው ብዙ ነው። እኔ አሁን የጤና ባለሙያ ቢሆን የጤና ባለሙያውን መናገር እኔ እንዳለ ሆኖ ግን ስለምጠይቂኝ ጉዳይ አንቺ እኮ የተወሰነ ገለጥ ካላደረግሽ አለበዛ ዋይ ልትይ ነው የማያስብለው ላይ አይነት ነገሮች ይመጣሉና በትክክል የሚያስብለው ላይ ነው ወይ የምትይው። ምክንያቱም
የሁለታችሁ ቃለ ምልልስ ነው አይደለ ተመልካቹ ጋር መድረስ መቻል ያለበት። ስለዚህ ያነበቡ ሰዎች ንግግራቸው ልክ አለው በራሱ የነበረውን ለአመታት ሲደግሙ አይኖሩም። ሁልጊዜ ከአዲስ ማንነት ጋር ነው የሚገናኙበት። ራሱ ጋዜጠኝነቱ በነገራችን ላይ ዘ ሞስት ሬስፔክትድ ሚዲያ የሚለው መጽሐፍ ነው። በጣም የተከበረው ከብዙ ነገሮች አንጻር የተከበረው ሚዲያ አሁንም መጽሐፍ ነው ይላል። አለ እኮ አይደለም? ሬዲዮ አለ፣ ቴሌቪዥን አለ፣ ኦንላይን ሚዲያ አለ። እስከዛሬ ግን መጽሐፍ ውስጥ ኖረው ግን ያኛው ያልሸፈናቸው ብዙዎች አሉ። ብራናው ላይ ያሉ እኮ ብዙ ነገሮች ጎግል ላይ የማታገኛቸው አሉ። ስለዚህ ንባብ አንዳንዴ ከራስ ጋር ለመገናኘት እድል የሚሰጥ ትልቅ የኪነ ጥበብ ስራ ነው። ስለዚህ ለዚህ ነው የጻፉ ሰዎችን በተለይ አንበበው የጻፉ ሰዎችን ስታስቢ የህይወት መንገድ ምልከታሽን ቢያንስ ማስተካከል እንድትች የሚያደርገው ማለት ነው። አሁን ሰዎች ያነባሉ። እንደው አንተ የታዘብከው ምንድነው? ወጣቱ በተለይ አንባቢ ነው ማለት እንችላለን? ጥናት ይጠይቃል። ጥናት ቢጠይቅም ግን እኮ ደግሞ አንወሻሽም። እሱን ነው የምለው። ጥናቱን እንተውና አንድ እንደው መደበኛ ደራሲውን ትተሽ እውቅ ደራሲ ስንት መጽሐፍ ነው የሚሸጠው? ዋው የሚያስብል መጽሐፍ ተጽፎ ትልቅ የሀገር ታሪክን የተሸከመ ታላቅ መጽሐፍ ለምሳሌ ስለ አድዋ ሊሆን ይችላል። በአድዋ ቀን እንደው በቃ በሰልፍ ተሸጦ የሚያልቅ ነው ይመስልሽ? የለም። አድዋ በሚል አንዳንድ ሀሳብ፣ አንዳንድ ድራማ፣ አንዳንድ ግጥምና አንዳንድ ክብረ በዓል ትልቁን አድዋ በትንሽ ሀሳብ እንሸውደዋለን። ግን ስታነቢው ስለ አድዋ እውነትም ሚስጥር ነው፣ ቅኔ ነው። ከሀገርም በላይ ፈረንሳዮች እኮ አፍሪካ ለብቻዋ አንድ የሆነ ቦታ ልትሰጣት ይገባል አፍሪካ ይላሉ። ምክንያቱም የአድዋ ግዝፈቱ ነው። ግዝፈቱን ደግሞ መጽሐፍ ነው። ሄደሽ መቼም ወደ ኋላ ሄደሽ አትኖሪው። ያኔ ነው ነገሮች የሚቆረቁርሽ። ከሰራ ነው ይልቅ ያልሰራ ነው ብዛቱ የሚታይሽ በመጽሐፍ ውስጥ ስለመጣ ነው። ስለዚህ ከህይወትሽ ትገናኛለሽ ከሀገርሽም ራሱ እንደ አዲስ ከዓለምም ጋር ነው እና የኛ የንባብ ልክ ባንወሻሽ ጥሩ ነው። እንደውም በግልጽ ተነጋግረን ብዙሃን እኔ ብዙ ሚዲያዎች ጋር ሄዳለሁ በስራ ምክንያት ቴሌቪዥንም ይሁን ሬዲዮ። መጽሐፍት ቤት ስንቶቹን ያላቸው ጋዜጠኝነትና ንባብን ግራና ቀኝ ማን ነው የማይገናኝ አድርገሽ መንቀሳቀስስ ልክ ነው እንዴ? ልክ አይደለም እኮ። እስኪ መጽሐፍ ስለ እንትን ስራ ተብያለሁ መጽሐፍ እስቲ አፋልጉኝ አይነት የጋዜጠኞች ጥያቄ ብዙ ነው እኮ። ከዛው ነው ከቴሌቪዥን ጣቢያው መዘዝ ማድረግ ያለበት። ኤንቢሲ ኑሮ አይኑሮ አላውቅም። መጽሐፍት ቤት ካለው ተመስገን ነው። ከሌለው ደግሞ ቢኖረው መልካም ነው። ምክንያቱም ጋዜጠኝነት ከንባብ ከተፋታ እጅግ በጣም የተቆራኘ ነው። አዎ የተባለውን ብቻ የሚሰራ የተባለውን የሚያደርግ ይሄንን ሰርተና ሲባል እሱም ብቻ የሚያደርግ ሆኖ ይገኝና ጋዜጠኛ የሚለውን ስም ጥያቄ ውስጥ ይከተዋል። ስለዚህ አንባቢነት ራሱ ጋዜጠኝነትን መስራት የሚችል ብቻ ሳይሆን ሌሎች በፖለቲካውም በምጣኔ ሀብታውም በማህበራዊ በማንኛውም ጉዳይ ውስጥ ማንነትን ከፍ ማድረግ የሚችል ነው። ስለዚህ ምን ኦብዘርቭ ታደርጋለህ? አሁን ክፍተታችን ከሙላት የጎደልንበት ምክንያት እንደዚህ የታዘብከው ነገር ስላላነበብን ያጣነው ነገር ይሄ ነው የምትለው ነገር አለ? መልካም። ነቢይ ጋሽ ስብሐትን ምን ይሏል መሰለሽ? ጋሽ ስብሐት ድፍረትን አስተምሮናል ይልና የቁም ነገር ድፍረት፣ የውበት ድፍረት፣ የእውቀት ድፍረት አስተምሮናል ይላል። የሚደፈረው አንድ ነገር ለመናገርም ይሁን ለመጻፍም ይሁን አንድ ነገር እንዲህ ነው ብሎ ለመደምደምም ይሁን የምትደፍረው እውቀት ሲኖርሽ ነው። ውበትን ለመግለጽም ውበቱን መረዳት ስትችይ ነው። እያልኩት ባለው ነገር ውስጥ ምን ያህል ቁም ነገር አለው ብለሽም መድፈር ስትችይ ነው። ከዚህ ውጪ ሆኖ ሲደፈር ግን ያላዋቂ ድፍረት ይሆናል። ስለዚህ አሁን የበዛው
እንደዛ ነው ያለው አቂ የኖር ነው እኮ ነው እንደውም ለምድ ነው በዚህ በፖስት ሞደርኒዝም ስም በዚህ በድህረ ዘመናዊነት ስም በዲጂታል ዓለም ያው ዲጂታል ዓለም እንግዲህ ይሄ ዓለም እውነትን አንጻራዊ ነው ወይም የራሴ የሆነ እውነት አለኝ ይላል አንዱ ተነስቶ ስለዚህ ያንን እውነት አልፈልግም ያንን ነባር ማንነት ሳይሆን አዲሱን ማንነት ነው የምፈልገው በሚል ሐሳቤ እንደፈለገ በመናገር ውስጥ የሚያፈርሰው ብዙ ነገር አለ በዚህ በማፍረስ ሂደት ውስጥ በእድሜው አቻ በስራና በሙያ አቻ የሆነው ሰው እንኳን ሊከላከል ቢችል ታዳጊ ለሆኑት ትውልዶች የሚያስተላልፈው መልእክት ያዩትን ወደ ማመን ከዛ ሌላ ጽንፍ ውስጥ የመግባት ያልተገባ መንገድ የመሄዳችን ዋናው ምክንያት ድፍረታችን ቁም ነገራዊ ድፍረታችን ንባባዊ ድፍረታችን ቁም ነገራዊ ያው ባለመሆኑ ምክንያት ነውና የምናጣው ራሳችንን ነው ይሄው ያጣነው ነው ከራሳችን ጋር እየተፋታን ነው እንዴ በደንብ አርጎ እንዲሁ እከሌ ሞተ ተገደለ ራሷን አጠፋች ራሱን አጠፋ በሚለው ዘገባ ውስጥ እኮ ጋዜጠኝነቱ ሊያስጨንቀው የሚገባው እኮ ራስን የማጥፋት ስራ መንስኤ ምንድነው ብሎ ከኢፌክቱ ይልቅ ሩት ኮዙ ላይ መስራት ነው የሚገባው ምክንያቱም ሌሎች አደጋ ላይ ያሉ በርካታ ወጣቶችና ታዳጊዎች አሉ ስለዚህ በአጭሩ ማስተካከል የሚቻልበትን መንገድ የምታገኘው እኮ ማንበብ ስትቺ ነው አይደለም እንዴ ስለዚህ በዚህ የህይወት መፈተን ውስጥ ጋሽ ስብሐት እኮ በህይወት ሲኖር ያላለፈበት ፈተና የለም ከጤና መጓደል እስከ መራብ ድረስ ብዙ ነገር አጥቷል ንባቡ ነው 76 ዓመታት ያኖረው ማለት ትችላለሽና አንዳንዴ ንባብ ያለንበትን ችግር አክብደን ያለ ማየት እንዳናየው ወይንም መንገዱን የመፈለጊያ አንድ ስልት መሆን ይችላል ብዙ ነገሮች መጽሐፍ ውስጥ ነው የንባብን እኮ ልክነት ልክ መሆኑና ለመሆኑን ሳንከራከር እኮ እግዚአብሔር ራሱ ልክ ባይሆን እኮ በመጽሐፍ ቅዱስ በኩል ንባብ አርጎት አያመጣው ማለት ቁርአንንም ብትመለከቺ እንደዚህ ነው ስለዚህ ከንባብ መፋታት ከራስ መፋታት ነው ከራስ አለመግባባት ደግሞ ምን የሁሉም ግጭት መንስኤ እኮ ነው ሰው ከራሱ ጋር ከተጋጨ አለቀ በቃ ከሁሉም ጋር ይጋጫል ከተቋም ጋር ይጋጫል ከማህበረሰብ ጋር ይጋጫል ኢቭን ከፈጣሪው ጋር የሚጋጫልና በጣም ከባድ ነውና ያነበበ ሰው በነገራችን ላይ ወደፊት ነገ የሚገጥመውን ችግር ዛሬ መፍትሄ አበጅቶ መቆየት ነው እንደውም ይባላል በማንበብ ውስጥ ምንም ሰርፕራይዝ የሚያደርግ ነገር የለም ለምሳሌ የአሜሪካን ሀገር ብትሄድ ወይ የሚያስደንቅ ዓለም ውስጥ ብትሄድ ዋው ምናምን አትልም ቀደም እንዳልከው ከሆነ አትደነቅም ምክንያቱም መረጃው ኦሬዲ አለ ስለዚህ አሁን ስብሐትም ያለፈበት የህይወት መንገድ በጣም ከባድ ቢሆንም በማንበብ ውስጥ ግን ተሽሎት ራሱን አክሞ ኖሮ አልፏል በቃ ስለዚህ ከስብሐት የምንማረው ይሄንን ነው ማለት ነው በማንበብ ውስጥ ሁሉ ጊዜ ሙሉ እንሆናለን እንዳንበብ ኦፍ ኮርስ ታነብ ባዶነትን እያወክ ኢምንት በሆነን እያወክ እየተረዳህ ነው ራስህን እያወክ ነው የምትሄደው ምክንያቱም ዓለም ሁሉ ጊዜ ሰፊ ነው እውቀቱ በጣም ሰፊ ነው ከባህር ላይ በጭልፋ ውሃን እንደመውሰድ እንደመጨለፍ ነው በጣም ከባድ ነው ስታነብ ግን የተሻለ አስተሳሰብ ባለቤት ያደርጋል ማንበብ ሁሉ ጊዜም ቢሆን ችግሮችን እንድትፈታ ያደርጋል ኢቭን ለመዝናናትም ጭምር እኔ አሁን አንዳንዴ ሲጨንቀኝ እውነት ለመናገር አንባቢ ነኝ ለማለትም ሳይሆን ግን ሲጨንቀኝ ስደበር ምናምን መጽሐፍ የሆነች ፔጅ አንድ ፔጅም ወይም ሁለት ፔጅም ሳነብ ደስ የሚል ስሜት ዝም ብሎ የመጽናናት ስሜት ሁሉ ይሰማኛል ተስፋ የማድረግም ስሜት ሁሉ ይሰማኛልና ለራስም ለህክምናም ጭምር ነው ብዬ ነው ማስበው መቼም የስብሐት ሳምንት አይደለ ይሄ ሳምንት ለዛም ነው ያው ያወራን እንደ ኤንቢሲም ምስጋና ይገባል እንዲነሳ በማድረጉ ምክንያት ኒውዮርክ ሄዶ በጣም በመብራት የተንቆጠቆጠች ከተማን ተመልክቶ ጋሽ ስብሐት አሜሪካ ለመኖር ወሰነ እንዴ አልወሰነም በጣም እንደምታምር ገልጾ ሰው ግን ይላል ሩጫው ፍጥነቱ ይሄ ካፒታሊዝም ዓለም ሙሉ ደስታ አይደለም ደስታን በየቀኑ ማባረር ሆኗል የገዛሹ ሸሚዝ ከአንድ ወር በኋላ በማስታወቂያ ምክንያት ያስጠላሻል ጫማሽ የምታረጊው መነጽር ደህና መነጽር ሆኖ እኮ ነው ደህና መነጽር ሆኖ ይሄ መነጽር ከሌለውትማ ምኑን መነጽር የመነጽር ባለቤት ሆኖ የሚል ማስታወቂያ ሲመጣ ደግሞ ልትገዢ ትሄጃለሽ ወደ ቦሌና በዚህ የጥድፊያ ማንነት ውስጥ ያለውን የሰው ልጅ አዝኖለት ነው የተመለሰው ጋሽ ስብሐት ኒውዮርክ በመብራቷ
እና በዛ በህንጻ ጫካነቷ ብቻ ሳይሆን የሰው ልጅ እንደ ሰው ይኖር ዘንድ ግን ምንም ቢሆን ዳይቷ አገር ሰውነት አለ የሚል ሐሳብ እዛ ውስጥ ያለው ማስታወሻ ላይ ተጽፎ ነው የምትመለከቱና ንባቡ ነው። እዚህ ቁጭ ብለሽ አሜሪካን ማወቅ እዚህ ቁጭ ብለሽ ጠፈርን ማወቅ ነው አይደለም ንባብ። የሰው ልጅ ደግሞ ማንነቱ የማይጠግብና የማይረካ እስከሆነ ድረስ ትንሽዬ ለማስታገስ መጽሐፍ ውስጥ ያለው ህይወት ብዙ ቦታ ያደርሳል። አለመስገብገብ እኮ ነው። ጋሽ ስብሐት ገብረ እግዚአብሔር የሚገርምሽ ታሞም እንደውም ከባለቤቱና ከአንድ ጓደኛቸው ጋር ባለ 3 ፎቅ ህንጻ ነበራቸውና እሱ እንኳን ይገባኛል የሚል ጥያቄ አላነሳም። ታሞ ራሱ የባለቤቱ ያና እናት የሰጧቸው ቪላ ቤት ሁሉ ነበር። እሱን አልጠየቅም። እሱን የተወ ነው እና ማቴሪያላዊ ማንነትን ሲተው በጋር ነው የኖረው። በነገራችን ላይ ከስጋው ተፋቷል። በቃ ቶታሊ ለሰበብ አንድ ነገር ለማድረግ ለማጥፋት ለመጋደል ምክንያት እንፈጥራለን አይደለ? የሚወዳት ሐና በቃለ መጠይቁ ሁሉ ሲናገር እዛው ስብሐት ላይ አንዳች ቦታ ክፉ ሲያወራት ሰሚውም ወደ ውጭ ሀገር እንኳን ስትሄድ አልተነገረውም። እሱ እንደ ባል እንደ አባወራ ወልደዋል እኮ አይደል እንዴ? ግን የሷን ከፍታ ነው የሚናገረው። እንግዲህ ልቧን አሟል እና እንዳትወጣ ከሀገር ደርግ ይከለክላል። ስለዚህ በሚስጥር መውጣት ግዴታ ነበረባት ይላል። ሄዳ ህይወቷን በውጭ ሀገር ስትመራ እሱ ከዛ በኋላ ከአልኮል መጠጥ ጋር ተዋወቀ። ራሱን ለመርሳት ወደ ራሱ ጉዳት ውስጥ ሲኖር ሐናን ግን አብሮ የኖረበትን ያን የፍቅር ዘመን ሽሮ የታባቷ ሲል አትሰሚው። አንዳንዴ እንዲህም ተጎድተሽ እንዲህም ተበድለሽ የይቅርታን ጥግ ማወቅ ስትቺ የሰው ልጅን ህይወት የሞላበት ሰላም አይናፍቀሽም፣ አይታሰብሽም፣ አይታወቅሽም። እንደ ሀገር ግጭቱ ስለመግባት ሰበብ መሆን የሚችሉ ጉዳዮች እኮ አሉ። ትልቁ የሰው ልጅ ማንነት ግን እሱን መተው የሚያስችል ማንነት ውስጥ መገኘት ሲችል ነው እንጂ መጋጫማ እኔና አንቺ እኮ ወንድና ሴት ስለሆነን ብቻ ጦርነት መፍጠር እንችላለን። በቃ ምን ችግር አለ? 4ኛ ዓለም ጦርነት ብለን በወንዶችና በሴቶች መካከል ማድረግ አይቻልም እንዴ? ይቻላል። ግን ልዩነት ውስጥ ያለውን መስተጋብር ተመልክቶ መኖር ሲቻል ዛጋራ ማንነት ይታያል። ስለዚህ እንዲህ ያሉ ስብዕናዎች መገንባት ከሚችሉባቸው መንገዶች አንዱ እግዚአብሔር ከሰጠን ራስሽን ማቀብ ትችላለሽ እና የማቀብ ማንነት በጋሽ ስብሐት ውስጥ ስንመለከት የንባቡ ውጤት ነው። ብዙ የማስታወስ ክሎት አለው። የሚያስታውስበት መንገድ ለኛ ቢነግር አንዳንዴ ያላስታወሰውና ያልነገረን ነገር ይኖር ይሆን እንደላለው ነው በመሳሳት ማለት ነው። እና መጽሐፍቱ ሁሉ በንባብ ውጤት የታጨቀ እናመሰግነዋለን። 9ኛ ዓመቱ ታውሷል። ማንም ጎራ ለይቶ የማያከብረው ምሳሌ መሆን ሁሉንም የሚያስማማ ያልተጠጋጋ ማንነት ስብሐትን ስታስቢው የምታስቢው ብሔር የለም። የምታስቢው ጎጥ፣ የምታስቢው ቡድን፣ የምታስቢው ነገር የለም። እሱን አስበው በተለይ እሱን አስበው በዚህ በዌቨርሃም በተቀመጠለት ምስለ ሐውልት ስር ተገኝተው ያከበሩ ሰዎች በጣም ክብር ይገባቸዋል። እነኚህ ሰዎች በትክክልም ንባብን ተረድተውታል። ስብሐትን በትክክልም ተረድተውታል። አይገርምሽም እኮ በነጋሽ ያለመለኮት በነጋሽ ዘንበውላ በአለማየሁ ገላጋይ ከዛ ባሻገር ያሉ ሰዎች ግን ሊያከብሩት እሱ ጋራ ሲመጡ አንዳንዴ ተስፋ የምናደርግባቸው ሰዎች በትክክልም አሉ ነው። እኔ ግን የበለጠ ጋሽ ስብሐትን ስናውቅ የበለጠ ንባብን ለማወቅ ይረዳናል። የበለጠ ወደ ንባብ ስንጠጋ ደግሞ የበለጠ ከህይወት ጋራ ትውውቅ ይኖረናል ማለት ነው። በጣም አመሰግናለሁ አብርሽ።
በርካታ ነገሮችን ብናወራ በጣም ደስ ይለኝ ነበረ። ነገር ግን ሰዓት የሚባል ነገር አለ። ያው ስለሚገድበን ነው እንጂ ስለ ስብሀት በርካታ ነገሮች በቃ ትንሽ ነው ያወራ ነው ማለት ይቻላል። ምናልባት ከ100 10% ብቻ ነው ያወራ ነው ማለት ይቻላል። እና በሌላ ጊዜ ግን ተገናኝተን ስለ ጋዜጠኝነት ሙያ እንዲሁም ደግሞ ስለ ስብሀቲዝም በርካታ ነገሮችን እናወራለን ብዬ ተስፋ አረጋለሁ። ለዛሬው ግን ያው እንግዲህ በዚሁ ማጠናቀቅ ይገባናል ማለት ነው። ጋዜጠኛና መምህር አብርሃም ፀሐዬ ስለነበረን ቆይታ እጅግ በጣም ነው የማመሰግነው። የእውነት እኔም አመሰግናለሁ። እንግዲህ በኤንቢሲ ሰራተኞች እና እንዲሁም አድማጮች ስም ማለት ነው እናመሰግናለን። እሺ መልካም። እንግዲህ ተመልካቾች ከጋዜጠኛና መምህር አብርሃም ፀሐዬ ጋር የነበረ ቆይታ ይህንን ይመስላል። ፕሮግራማችን አሁንም ይቀጥላል። በድጋሚ አብራችሁን ቆዩ።